እንዴት ወይ ሰላም የሀና መሄድ ያንጨረጨራት ምን ለምን አስፈለገ? ሰላም በእንባ እየታጠበች እንደዚሁም ደግሞ ለኢዛ ደውላ ከነገረችው በኋላ በጣም ጸጽቷትና በጣም አዝናለች። ሰላም እንግዲህ የሀና ደሴ መግባት እንደዚህ ያደረጋት ለምን አስፈለገ ሲመስለኝ ሀና ከኢዝራ ጋር ከተራራቀች የኔ ነገር አለቀልኝ ትላለች። ሰላም እንግዲህ በውስጧ አፍና የያዘችው ትልቅ ሚስጥር አላት። እሱም ሚስጥር ደግሞ አሲርን በጣም እንደምትወደውና እንደምታፈቅረው ሁላችንም እናውቃለን። ግን እሷ ለመናገር በጣም ብዙ ጊዜ ፈጅቶባታል ማለት ነው። ልትነግረው አልቻለችም። ሁል ጊዜ ስታየው ስለ አሲር ታስባለች፣ ታብሰለስላለች። ግን ለመናገር ቸግሯታል። ምክንያቱም ሀናን ስለሚወዳት ተመልሰው አንድ ላይ የሆኑብኛል ብላ ፈርታ እንዳትሄጂ እያለች ትመክራታለች። ሰላም አሁን ላይ ያለችበት ሁኔታ በጣም ለኢዝራ ብደውልለትም ኢዝራም እንዴት ለመሄድ አስፈለገ? ለምንድነውስ ሳትነግሪኝ ሲላት መናገር አልፈለግኩም ካለችው በኋላ ወይ አብሬሽ ሄዳለሁ ወይም ደግሞ ትቀሪያለሽ ብሏት ነበር ኢዝራ። በዚህ ከሁለቱ ምረጭ ብሏት ትቷት ከሄደ በኋላ ይሄ ልጅ አመረረ እንዴ ምን ሆኖ ነው እያለች ታስባለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቪዲዮውን በላይክ ጀምሩት ማለት ነው። ዛሬ ዘንላችሁ የመጣ ነው ኖላይቶችን ነው ማለት ነው። የኖላይቶች ነገር እንግዲህ ለሁላችንም ግራ እያጋባን ነው ማለት ነው። ወይዘሮ ሜላት አሁን ላይ ያለችበት ሁኔታ ድርጅቴ እንደዚህ እንዲወድቅ ያደረገው ራሱ መስፍን ነው እያለች ትጸጸታለች። መስፍን እንዴት ከሌላ ሴት ጋር ሲሽለጠለጥ ድርጅቴንም ቤቴን በትኖታል እያለች ትናገራለች። ምላሴም እባክሽን እማዬ እንደዚህ አትበይ፣ የእሱ እንደዚህ ማጉረስ ከሴት ጋር ብታዩ ምን ችግር አለው? ኖርማል ነው፣ አትበሳጪ እያሉ ልጆቿ መፍትሄ ይሰጧታል። ለሀናም ስታማክራት ሀናም አባዬ እንደዚህ አያደርግም እማዬ ተረጋጊ፣ የሰው ወሬ ይዘሽ እንደዚህ አትበይ እያሉ ይነግሯታል። በአይኔ አይቼዋለሁኝ አንቺም ለሱ ታግዣለሽ ወይ እያለ ሀና ደግሞ ምክንያቱም እስካላየው ድረስ ላምን አልችልም የሰው ወሬ እያለ ትላታለች። ይህን ያደረገው አቶ በቃሉ እንግዲህ ሜላት ጨርቋን ጥላ እንድታብድ በጣም ይፈልጋል። ሜላት አብዳ ማየት ይፈልጋል። ምክንያቱም የእሱ የመጨረሻ ውሳኔው ወይ ገላታለሁ ወይም ደግሞ መጣላቷን ከሰማ በኋላ ልጅቷን ቁርስም ሆነ አብረሽ ትበያለሽ፣ ከዛም አልጋ ስትጠቃክልሽ አብረሽውም ታጥሪያለሽ እያለ ይመክራታል። በቃሉ ባልደረባውን አብረው ምሰራውን እሷም ደግሞ ወሬ እየለቃቀመች ስለሜላት እየነገረች ለሱ ትዳራቸው እንዲበተን ያደረገው በቃሉ ነው። በቃሉ አሁን ላይ ደስተኛ ነው። በፊት ላይ ባዩሽን የያዘችውን ነገር ሁሉ አናሳጣት እያለ ይመካከር ነበር። ባዩሽም አሁን ላይ እሷ ከሞተኝ በኋላ እሱ ቢያስገድላትም ተራው ደግሞ የኔ ነው፣ ባዩሽ እንዳሰቃየቻት እኔም ማሰቃየት አለብኝ ብሎ ሜላትን በወጣች በገባይ ቁጥር እየተከታተለ እያሰቃያት ይገኛል። ሜላት የምታውቀው ታሪክ የለም። ማን እንደዚህ እንደሚያረግባት በእሷ ላይ እየተጫወቱባት እንደሆነ የዋህ ስለሆነች እኔ የጓደኛዬን ገዳይ ማወቅ አለብኝ፣ ጓደኛዬን በአደባባይ የገደላትን አውቃለሁ ማን እንደሆነ፣ ማንስ እንደዚህ ሊያረጋት ይችላል ብላ እያለቀሰችና እየተጸጸተች ለወይዘሮ አስቴር ትነግራታለች። ወይዘሮ አስቴርም እባክሽን አንቺ ልጅ ድሮም ታይስልሽ ነው፣ ልብሽን ተመተሻል እንዴ? ለምን እንዴት ታረጊያለሽ? ሁል ጊዜ ከእሷ ጋር ሆነሽ ምን እያደረግሽ ነበረ? ስንመክርሽ እምቢ ብለሽ ነው እዚህ ሁሉ ጉድ ውስጥ የገባሽው። አሁንም ጉድ ተሸክመሽብን ትመጫለሽ። በአሁኑ ግን ማንም ዘወር ብሎ አያይሽም፣ ጣጣሽን ራስሽ ትጨርሻለሽ እያለች ወይዘሮ አስቴር ሜላትን ትቆጣለች። ሜላት እንዴት እንድታያለሽ እማዬ? ባዩሽ ማለት እኮ ለእኔ ብዙ ነገሬ ነበረች፣ ከጓደኛም በላይ ናት፣ አየናት እኮ አደል እያለች ትቆጣታለች። ምክንያቱም አሁን ላይ ገዳይዋን ፈልጌ ማግኘት አለበት፣ የእጃቸውን ማግኘት አለባቸው፣ እንዴት እንደዚህ እንዳደረጓት ማወቅ እፈልጋለሁ እያለኝ ትላለች። እርግብ እስር ቤቱ እንደዚሁም ደግሞ ሜሮን እስር ቤት ቢሆኑም አሁን ላይ እስር ቤት እነሱ ትንሽ ከሜላት ይሻላሉ። ሜላት እስር ቤት በነበረ ሰዓት ብስቁልቁልቁል ብላ ከመጥቆሯ መክሳቷ፣ እነሱ ግን ተምቹ ሊጠይቃትም ሄዶ እርግብን ይቅርታ አድርጊልኝ
ባለፈው ሳልጠይቅሽ በደንብ ሄድኩኝ፣ በጣም አናደሽ ስለነበር ነው፣ ሌላ ነገር አይደለም እያለ ይነግራታል። እሷም ደግሞ ምንም ችግር የለም ዘርዬ፣ እዚህ ድረስ ከመጣህ በቂ ነው፣ ምክንያቱም እኔ አስቀይሜዋለሁ እንዴ እያልኩኝ በጣም ግራ ገብቶኝ እየተጸጸኩ ነበር እያለች ትለዋለች። እሱም ደግሞ ምንም ችግር የለም ብሎ አሁንም እንደ ድሮ እንቀጥላለን ከዚህ ስትወጪ ብሏት መካክሯት ቻው ብሏት ይመለሳል። ከዛም በኋላ ወደ ድንብላል ቤት ይሄዳል። ሜላት ቤት የምሰራበት ቦታ ሄዶ እሷን ለማግኘት እንደዚሁም ደግሞ ይቅርታ ለማድረግ ይሄዳል። ድንብላል ያችን ልጅ አሁንም ተወዳታለህ፣ ታፈቅራታለህ፣ እኔ ምን ፈለግ ከኔ ትልና እሱም ደግሞ ኖርማል ነው ሌላ ነገር አይደለም፣ ምንድን ነው የፈለግሽው ሲላት፣ ከዛ ቀይር ትልና በስድብ ሙልጭ ታረግና ውጣልኝ፣ ከዚህ በኋላ ላይህም ሆነ ላገኝህም አንፈልግም ትልና ታመነጫጭቀዋለች። ከዛ አመነጫጭቃ ከበር ክችን የምትሰራበት ስለነበረች በሩ ትቆለፍና እሱን አስወጥታ ማልቀሷን ትጀምራለች። እድሌ እንደዚህ ነው ወይ? እኔ ስለወደድኩት እየተጫወተብኝ ነው እንጂ እንዴት በዛች በመሰሪ ልጅ ይቀይረኛል እያለች ድንብላል ማልቀሷን ትቀጥላለች። እሱም ተናዶ ወደ መንገዱ የሚቀመጥበት መንገድ ሄድና አሲር ጋር አሲር ይቺ ድንብላል እኮ እየተጫወተችብኝ ነው፣ በጣም ስለወደድኳት ነው መሰለኝ እያለ ሲነግረው፣ እሱም ደግሞ ተረጋጋ ብሮ፣ ረጋ ብለህ ማሰብ አለብህ እያለ ይመካክረዋል። ከዛ ኤላ ይመጣና ኤላም ደግሞ ምክር ቢጤ ጣል ያደርግባቸዋል ለሁለቱ። እንዴ አንተም ሰው ሆነህ መምከር አመጣ ሆይ እያሉ ሁለቱ አሴርና ተምቹ እየተተራረቡ ያወራሉ። በዛ ሰዓት ላይ ፂት መጣና አብረው በሆኑበት ሰዓት ላይ ከዛ ኤላን እፈልግሃለሁ ትለዋለች። ምን ማለት ነው ደግሞ ይቺ ማናት? ችክ መጥበስማ ትችላለህ እያለ እሱም እየተቀላለዱ እሺ ፂ ታውቃታለህ እንዴ ይለዋል ማለት ነው። አዎ አውቃታለሁ፣ ለብቻ ላናግርህ እፈልጋለሁ ትልና እሱም ደግሞ እዚሁ ንገሪው፣ ከነገርሽው ከኛ ሚስጥር የሚደበቅ ነገር የለም ወይዘሮ ፂ እያለ ተምቹ ይናገራታል። ና ወደዚህ ልንገረት ትለውና ቆይ አንዴ እሺ መጣሁ ይልና ተነስቶ ይሄድና ያናግራታል። ይሄን ብር ያዝና ከዚህ እልም ድርግም ብላችሁ ሀናን ይዘህ ጥፋ፣ ወደ ደሴ መሄድ ፈልጋችኋል ሂዱ፣ ምክንያቱም ሀና እኔ ብያት ሳይሆን ራሷ በፈቃዷ እንዴት ለመሄድ ፈልጋ ነው እያለ ይነግራታል። ፂም ብር እኔ ሀናን በብር ልሸጣት ሳይሆን ሀናን ፍቅር አስገድዶኝ ነው፣ እኔ በፍቅር እንጂ በብር አላምንም፣ ዘርበይልኝ ይልና ኤላ ይቆጣታል። ፂም ደግሞ ምን ማለት ነው? ለአንዳንድ ነገር ይሆናችኋል ያዘው ስትለው በፍጹም አልቀበልሽም፣ እኔ ሀንዬም በሙሉ ልቤ አፈቅራታለሁ፣ ስለዚህ ይህን ብር እዛው አንቺ ተጠቀሚበት ብሎ ትቷት ወደና አሴር ይቀላቀላል። ከዛ ይች ልጅ ምን እያለችው ነው? ይች ደግሞ ከየት መጣች እያሉ ግራ ይገባቸዋል። ኢዝራ ሰላም ከደውላ ከነገረችው በኋላ እየተናደደ እየተበሳጨ ይገኛል። ሀኒ በእኔ ላይ እየቀለደብኝ ነው ወይም ደግሞ ያ ኤላ የሚባል ሰውዬ ማወቅ ፈልጋለሁ፣ ስለሱ ልትነግሪኝ ትችያለሽ እያለ ይላታል። የሀና ጓደኛ ነው እያለች እሷም ኢዝራና ሀና እንዲጣሉላት ስለሆን ጥረቷ ስለ ሀና መጥፎ እንጂ ጥሩ ነገር ለኢዝራ አትነግረውም። ምክንያቱም ታፈቅረዋለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።